ውዷ እህቴ ሮክሳን ትዝ ይልሻል አይደል? የማንቸስተር ዩናይትድ ኦሪጂናል ያልሆነ ማሊያ ሲገዛልኝ ያደረኩትን ጀርባው ላይ በጥቁር ማርከር የሮናልዶን ስምና 7 ቁጥር አድምቄ ስጽፍበት። ያኔ እኮ ስለ ሀብታምና ድሃ የምናውቀው ነገር አልነበረም። የምናውቀው ደስተኛ እንደሆንን ብቻ ነበር። መቼም አቢጃን እያለን በአንድ ቤት ውስጥ 25 ሆነን ስንተኛ ታስታውሻለሽ አይደል እንዴ? እናታችን ሁሌም ልብ አንጠልጣይ ድራማዎችን ማየት ትፈልግ ነበር። ቀሪዎቻችን ግን ምኞታችን ፊልም መመልከት ነበር። የተኛው መስዬ ከኩለ ሌሊት በኋላ በቀስታ ቲቪው ወዳለበት ክፍል ስሄድ ታስታውሻለሽ? እንዳይታወቅብኝ ድምፁን በጣም እቀንሰው ነበር። በዚያ ድቅድቅ ጨለማ እግር ኳስ እያየሁኝ አልማለሁ። ደግሞስ በዚያ የጭቃ ሜዳ ስጫወት ያዩኝ ታላላቅ ሰዎች ማን ይሉኝ እንደነበር ትዝ ይልሻል? የምቴን ጥንካሬ ሲያዩ ሮቤርቶ ካርሎስ የሚል ስም አወጡልኝ። እኔ ግን በውስጤ በሳጭ እንደነበር አይጠፋሽም። ምክንያቱም እንደምታውቂው የኔ አርአያ CR7 ክሪስቲያኖ ሮናልዶ ነበር። ከቤት በጣም ርቄ እየሄድኩ ስጫወትም ታስታውሻለሽ አይደል? ገና በ9 ዓመቴ የጋና ድንበር አቅራቢያ ድረስ ብቻዬን እየሄድኩኝ በኢንተር ፉት ሱድኮሜ አካዳሚ እጫወት ነበር። ቀጥሎ የምነግርሽን ግን ሰምተሽ የምታውቂ አይመስልኝም። ያኔ በጣም ይርበን ስለነበር ከጓደኞቼ ጋር ሱቆች ውስጥ እየገባን ድንች እንሰርቅ ነበር። ደግሞ እኮ ባንክ የምንዘርፍ ነበር የምንመስለው። የሱቁን ባለቤት 2 ልጆች ያዘናጉልናል። ከዚያ 18 ሌሎች ልጆች ደግሞ 2 ድንቾችን ለመስረቅ ይሯሯጣሉ። ቆንጆ ድንቾች እንዳይመስሉሽ ደግሞ። ለነገሩ ለኛ የተራቡ ሆዶች በጣም ጣፋጮች ነበሩ። እንደ ቀልድ አሁን ድረስ የምወደው ምግብ ሆኖ ቀረኩ። በዘይት የተቀቀለ ድንች በጣም ወዳለሁ። ምክንያቱም ያንን ጊዜ አስታውሰኛል። የመጀመሪያ ታኬታይን ሳገኝ አቅፌው ተኛ እንደነበርም ታውቂያለሽ አይደል? ታዳጊ ያለሁ ሁሌም በነጮቹ ፕላስቲክ ነጠላ ጫማዎች ይጫወት ነበር። እስካሁንም ድረስ ወደ አቢጃን ስመለስ በእነርሱ እጫወታለሁ እኮ። መነሻዬን በፍጹም አልዘነጋም። ከጨዋታ መልስ ወደ ቤት ስመጣ ለሰፈር ጓደኞቼ የምትያቸውን ደግሞ መቼም አልረሳውም። ልምምድ ለምን ታቆማላችሁ? ጂኦማንድ መኪና ይገዛልናል ብላችሁ እንዳይሆን ብቻ በሉ፣ ለራሳችሁ ጠንክራችሁ ስሩ ትያቸው ነበር። ገና በ10 ዓመትሽ ወኪሌ እንደነበርሽ ቁጠሪው። ወደ ፈረንሳይ ለመሄድ የነበረንን ህልምም አትዘነጊውም መቼም። እዚያ እንደደረስን ሀብታም ተጫዋች ሆኜ የራሳችን ትልቅ ቤትና መኪና እንደሚኖረን እናልም ነበር። ምንም ነገር እንደማይጎድለን እናስብ ነበር። ሌላው በህልሜ ሲሳለቅ አንቺ ግን ሁሌም ቀጣዩ ክሪስቲያኖ መሆን እንደምችል እምነቱ ነበረሽ። 15 ዓመቴ ላይ ለ2ኛ ደረጃ ትምህርት አሜሪካ ስሄድ እንዴት በናፍቆት እሰቃይ እንደነበረም አይጠፋሽም። ለወራት በዙሪያ ያሉ ሰዎች የሚሉት አንድም ነገር አይገባኝም ነበር። ከአጠገቤ ይቀመጥ የነበረው ፈረንሳይ ልጅ አስተማሪያችን የሚለውን ነገር ሊተረጉምልኝ ይሞክራል። በዚህ ተማሪዎች ከአስተማሪዎች ጋር በሐሳብ ይሟገታሉ እያልኩኝ በአግራሞት ስነግርሽ ታስታውሻለሽ አይደል? በእኛ መንደር ይሄ የሚታሰብ አልነበር። ታላላቆቻችንን ቀና ብለን ለማየት እንኳን አንደፍርም። ከትምህርት ቤት መልስ የሚያጨሱ ልጆችን አይቼ በግርምትም ነግርሽ ነበር። መልስሽን ደግሞ አልረሳውም።
አንተማ የምትኖረው ከአሜሪካ አክተር ጋር ሳይሆን አይቀርም እያልሽ ታሾፍብኝ ነበር። በቦርንመዝ የሙከራ ዕድል ሳገኝ ትዝ ይልሻል? በቼልሲስ ደግሞም በሬንጀርስ፣ ኦሎምፒያኮስና ክሪስታል ፓላስ። እንደውም ኤቤሬቺ ኤዘና ማይክል ኦሊሴ ከአንድ የልምምድ ፕሮግራም በኋላ አንተ ልጅ በጣም ጎበዝ ነህ ብለውኝ ነበር። ግን አንዳቸውም የትኛውም ክለብ አላስፈረሙኝም። የኤምኤልኤስ ሁለተኛ ቡድኖች እንኳን አልፈለጉኝም። ምክንያቱን ደግሞ የነገረኝም አልነበረም። ታላላቆቻችን ሁሉንም ነገር ይከታተሉ ነበር። እድሎችን እየፈለጉ በመላ አውሮፓ ያሉ ክለቦች ወሰዱኝ። የሁሉም መልስ ግን አንድ ነበር፣ አንፈልግህም የሚል። በመጨረሻም የቪዛዬ ማብቂያ ደረሰ። የምኞቴ በር የተዘጋ ያህል ነበር የተሰማኝ። ወደ አፍሪካ ሲመልሱኝ ተያይዘን አለቀስን። ግን ደግሞ የአንቺ እምነት ፈጽሞ አልከሰመም። ከጥቂት ሳምንታት በኋላ ለስፔኑ ሌጋኔስ ፈረምኩ። ያኔ የደስታን እንባ ደግሞ አብረና ነበር። እነዚህ ሁሉ ስሜቶች በሚፈራረቁብኝ ወቅት ነበር ያኔ። አሁን ግን ኦና ነኝ። ህይወት ያለኝ እንኳን አልመስልም። ከአንቺ ህልፈት በኋላ ህይወቴ ባዶ ሆና ቀረች። የሞትሽን ዜና ሲነግሩኝ አንድ የእምባ ዘለላ እንኳን በጉንጮቼ ወረዳ አይመስለኝም። ድንጋጤ ምን እንደተፈጠረ እንኳን እንድረዳ አላስቻለኝም ነበር። ለሌጋኔስ የመጀመሪያ ጨዋታዬ ላይ ከተሰለፍኩኝ ገና ሳምንታት ቢያልፉ ነው። በ18 ዓመቱ የመጀመሪያ ጨዋታው ላይ ሪያል ማድሪድን የመቅጠም ዕድል የሚያገኝ ሌላ ማን አለ? ያገኘሁት ዕድል እኮ የማይታመን ነበር። የህልሜ መሳካትም ያየሁበት ቀን ሆነ። ከዛ ግን ቅዠት። አንድ ስልክ ደጋግሞ ይደወልልኛል። ቁጥሩ ከአቢጃን ነበር፣ ከኮት ዲቯር። ለምን ደጋግሞ እንደተደወለ ስላልገባኝ ተበሳጨሁ። በመጨረሻም ስልኩን አነሳሁት። አለስልሰው ሊነግሩኝ እንኳን አልፈለጉም። የእኛን ነገር መቼም ታውቂዋለሽ፣ ለስሜት አንጠነቀቅም። ዱብ ዳውን አረዱኝ። እህት አርፋለች። ምን? አዎ እህት ሞታለች። ምን እያልክ ነው? ፓርቲ ላይ የምትጠጣበት ብርጭቆ ውስጥ መርዝ ጨምረው ገድለዋታል። ልትነቃ አልቻለችም። አጥተናታል። ገና 15 ዓመትሽ ነበር እኮ 15። እስካሁንም ድረስ ያንን የሚያብራራልኝ ሰው አላገኘሁም። ማወቅ እንደምፈልግ ሁሉ እርግጠኛም አይደለሁም። ምናልባት ይህንን ያደረገው ሰው ቀንቶብሽ ሊሆን ይችላል፣ ወይም ደግሞ በሀገራችን የተለመደ ነገር ሊሆንም ይችላል። ልጠብቅሽ ይገባ ነበር። አላውቅም። በፈጣሪ ስራ መግባት አልፈልግም። የእርሱን እቅድ መቀበል አለብኝ፣ ግድ ነው። ልረሳሽ ግን ፈጽሞ አልፈልግም። ልርሳሽ ብልም አልችልም። ማድረግ የምችለው ህመሜን ውጬ ጠንክሬ መስራት ብቻ ነው። ያኔ እናልም የነበረውን ነገር በማሳካት ስምሽን ማስጠራት እችላለሁ። ይህንን የምጽፈው የሆነውን ነገር የማውራት አቅም ስለሌለኝ እኮ ነው። በእኔ ሥራ ውስጥ ሕያው ሆነሽ ትቀጥያለሽ። ሁሉም
ስምሽን እንዲያውቅ መድከሜን አላቆምም። መላው ዓለም እንዲያውቅሽ። በሜዳ ላይ የማደርገው የትኛውም ነገር ላንቺ ነው። መጨረሻ በአካል ካገኘሁሽ በኋላ በጣም ብዙ ነገር ተፈጥሯል። የሆነውን ሁሉ የምታምኝ አይመስለኝም። ለነገሩ ለእኔ ለራሴ እንኳን ያጠራጥረኛል። ከመጀመሪያ የማድሪድ ጨዋታዬ በኋላ ምን እንደተፈጠረ ታውቂያለሽ? ከኪሊያን ኤምባፔ ጋር ማሊያ ተለዋወጡ። ያኔ በቴሌቪዥን ስናየው ምን ትይኝ እንደነበር አስታወሽ? ኤምባፔ? አዎ ኤምባፔ እኮ ጎበዝ ነው፣ ግን ደግሞ ወንድሜ ላይ አይደርስም ትይ ነበር። አሁን መለስ ብዬ ሳስበው አንድ ነገር ተሳስቻለሁ። ሀብታም መሆን አልፈልግም በጭራሽ። ሀብታም መሆን ሰዎችና ቤተሰብ ላይ ምን እንደሚፈጥር ተረድቻለሁ። በሌጋኔስ ሳለሁ የማገኘውን ገንዘብ በሙሉ ወደ ሀገር ቤት ልክ ነበር። የነበረው ጫና ምንም ገንዘብ ባይኖረኝ ብዬ እንድመኝ ሁሉ አድርጎኛል። ሁሌም ገንዘብ መጠየቅ አያቆሙም ነበር። ምናልባት ሚሊዮነር የሆንኩኝ መስሏቸው ይሆናል። እኔ ግን የራሴ መኖሪያ ቤት እንኳን አልነበረኝም። ቴሌቪዥን እንኳን በሌለው የልምምድ ማዕከል ውስጥ እኖር ነበር። እግር ኳስ እንጫወታለሁ፣ ከዚያ መኝታ፣ በቃ። ትልቅ ቤት አልፈለግኩም፣ መኪናም አልተመኘሁም። ብቸኛ ፍላጎቴ ሙሉ ትኩረቴን እግር ኳስ ላይ ማድረግ ነበር። እህቴ ትክክል እንደነበረች ለመላው ዓለም ለማሳየት ስል ትኩረቴን እግር ኳስ ላይ ማድረግ ነበረብኝ። ቀልዴን ሊመስልሽ ይችላል፣ ግን አርቢ ላይፕዚግን ስቀላቀል ሁሌም አርፋጅ ነበርኩኝ። ለነገሩ እያረፈድኩኝ እኮ አልነበረም። በሰዓቴ ደርሳለሁ፣ ግን ይህ በጀርመን እንደማርፈድ ነው የሚቆጠረው። ከዛ ምን ማድረግ እንደጀመርኩኝ ገምቼ ከሁሉም 90 ደቂቃ ቀድሜ መድረስ ጀመርኩ። ሁሌም ደርሼ ሲያገኙኝ ስም አወጡልኝ፣ ጀርመናዊው አሉኝ። ሁልጊዜም ከሌሎች የበለጠ መስራት ነበረብኝ። ሁሌም እንደምትይኝ ማሳካት የምፈልገው ነገር ላይ በጣም ኮስታራ ነኝ። ከህልፈትሽ በኋላ የእግር ኳስ ሜዳ ብቸኛ መሸሸጊያ ቤት ሆነ። የምረጋጋው በእርሱ ብቻ ሆነ። ኖረሽ ይሄንን ብነግርሽ ምንኛ በወደድኩ። አሳክተነዋል እኮ የኔ እህት፣ አሳክተነዋል። ያልሽኝ ሁሉ እውነት ሆኗል። ይህንን ስጽፍልሽ ለዓለም ዋንጫ ለመብረር እየተዘጋጀን ነው። የእውነት ወንድምሽ ለኮት ዲቯር በዓለም ዋንጫ ላይ ሊጫወት ተዘጋጅቷል። እንደ ዲዲዬ ድሮግባ፣ ያያ ቱሬና ጀርቪኒዮ። ለእኔ እንደ እግር ኳስ ጨዋታ ብቻ ላይም አንድ በጣም ትልቅ መድረክ ነው። እንደዛ ነው የምመለከተው። ይሄ ለመላው ዓለም በእኔ ላይ የነበረሽን እምነት የማሳይበት አጋጣሚ ነው። ጎል ባስቆጠርኩኝ ቁጥር ዓለም ስምሽን ያስታውሳል። መቼም እንዳይረሱሽ ተጋለሁ። ሁሌም ከክርስቲያኖ በልጠ መገኘት ትችላለህ እያልሽ ታበረቺን ነበር። በዚህ ዓለም ዋንጫ ካገኘሁት ለሮናልዶ ሰላምታሽን አደርሰዋለሁ። ግምትሽን ለማሳካት ደግሞ ቃል እገባለሁ። ያኔ የመጫወቻ ታኬታ እንኳን ባልነበረኝ ወቅት እንዲህ ብለሽኝ ነበር፣ ወንድሜ የዓለም ምርጡ ተጫዋች ይሆናል፣
ትይ ነበር። ትክክል እንደነበርሽ መሰክራለሁ። ባይሳካልኝ እንኳን እስከ መጨረሻው ድረስ ጥረቴን አላቋርጥም። ወንድምሽ ያንዲዮማን